ክብር ለአምላካችን ለእግዚአብሔር ይሁን። ትንቢተ ሐጌ ምዕራፍ 1 ከቁጥር 1 እስከ 15 እኔ በአዲሱ መደበኛ ትርጉም ነው ማነበው። ዳሪዮስ በነገሰ በሁለተኛው ዓመት በስድስተኛው ወር የመጀመሪያ ቀን የእግዚአብሔር ቃል በነብዩ በሐጌ በኩል ወደ ይሁዳ ገዢ ወደ ሰላትያል ልጅ ወደ ዘሩባቤልና ወደ ሊቀ ካህናቱ ወደ ኢየሴዴቅ ልጅ ወደ ኢያሱ እንዲህ ሲል መጣ። እግዚአብሔር ጸባዖት እንዲህ ይላል፣ ይህ ሕዝብ የእግዚአብሔር ቤት የሚሰራበት ጊዜ ገና ነው ይላል። የእግዚአብሔር ቃል በነብዩ በሐጌ በኩል እንዲህ ሲል መጣ። ይህ ቤት ፈርሶ ሳለ እናንተ ራሳችሁ በተዋቡ ቤቶቻችሁ ውስጥ ለመኖር ጊዜው ነውን? ስለዚህ እግዚአብሔር ጸባዖት እንዲህ ይላል፣ እስቲ መንገዳችሁን ልብ በሉ። ብዙ ዘራችሁ፣ ነገር ግን ያጨዳችሁት ጥቂት ነው። በላችሁ፣ ግን አልጠገባችሁም። ጠጣችሁ፣ ግን አልረካችሁም። ለበሳችሁ፣ ግን አልሞቃችሁም። ደመወዝን ተቀበላችሁ፣ ግን በቀዳዳ ኮረጆ የማስቀመጥ ያህል ነው። እግዚአብሔር ጸባዖት እንዲህ ይላል፣ እስቲ መንገዳችሁን ልብ በሉ። ወደ ተራራ ውጡ፣ እንጨት አምጡ፣ ቤቱን ስሩ፣ እኔም በእርሱ ደስ ይለኛል እከበርበታለሁም ይላል እግዚአብሔር። ሁሉን የሚገዛ እግዚአብሔር እንዲህ ይላል፣ ብዙ ተስፋ አደረጋችሁ፣ ያገኛችሁት ግን ጥቂት ነው። ወደ ቤት ያስገባችሁትንም እኔ እፍ አልኩበት። ይህ ሆነው ለምን ይመስላችኋል? የእኔ ቤት ፈርሶ እያለ ሁላችሁም የራሳችሁን ቤት ለመስራት ስለሮጣችሁ ነው። ስለዚህ በእናንተ ምክንያት ሰማያት ጠልን ከለከሉ፣ ምድርም ፍሬዋን ነሳች። እኔም በእርሻዎችና በተራሮች በእህሉና በአዲሱ የወይን ጠጅ በዘይቱና ምድር በምታፈራው ሁሉ በሰውና በእንስሳ በእጆቻችሁም ስራ ላይ ድርቅ አመጣሁ። ከዚህ በኋላ የሰላትያል ልጅ ዘሩባቤል ሊቀ ካህናቱ የኢየሴዴቅ ልጅ ኢያሱ ከምርኮ የተረፉትም ሕዝብ የአምላካቸውን የእግዚአብሔርን ድምጽ የነብዩንም የሐጌን መልእክት ሰሙ። አምላካቸውን እግዚአብሔር ልኮታልና ሕዝቡም እግዚአብሔርን ፈሩ። ቀጥሎም የእግዚአብሔር መልእክተኛ ሐጌ ይህ የእግዚአብሔር መልእክት ለሕዝቡ እንዲህ ሲል ተናገረ። እኔ ከእናንተ ጋር ነኝ ይላል እግዚአብሔር። ስለዚህ እግዚአብሔር የይሁዳ ገዢ የሰላትያል ልጅ የዘሩባቤል መንፈስ የሊቀ ካህናቱ የኢየሴዴቅ ልጅ የኢያሱ መንፈስና ከምርኮ የተረፈው ሕዝብ ሁሉ መንፈስ አነሳሳ። እነርሱም መጥተው የአምላካቸውን እግዚአብሔርን ጸባዖት ቤት መስራት ጀመሩ። ይህም የሆነው ዳሪዮስ በነገሰ በሁለተኛው ዓመት በስድስተኛው ወር በ24ኛው ቀን ነበር። ይህ የእግዚአብሔር ቃል ነው። ክብር ለአምላካችን ለእግዚአብሔር ይሁን። አንድ ሰው የመሪነት ስልጠና ላይ ሲያሰለጥን በነበረበት ጊዜ ከተናገረው አንድ ነገር አንድ መጽሐፍ ጠቅሶ አይ ቲንክ 7 ሃቢት የሚል መጽሐፍ ላይ የተጻፈ ነው በሚል የጠቀሰው ነገር በዓለማችን ላይ እዛ መጽሐፍ ላይ ያየሁት ብሎ የተናገረው ነው። በዓለማችን ላይ በጣም በየትኛው አቅጣጫ ውጤታማ የሆኑ ሰዎች፣ ስኬታማ የሆኑ ሰዎች ከሚያስቀምጧቸው ነገር ወይም ደግሞ የስኬታቸው አንዱ መሰረት ቅድሚያ ሊያደርጉት የሚችሉትን ነገር የማስቀመጥ አቅማቸውና ደግሞም ያንን ማድረግ መቻላቸው ነው የሚልን ነገር እዛ መጽሐፍ ላይ አለ ብሎ ሲናገር ሰምቻለሁ። እና ዛሬም እዚህ የምናየው ክፍል ላይ ይሄንን ነገር ነው የምናየው። እና ምንድነው ያለው? ቅድሚያ ሊያደርጉት የሚገባውን ነገር ለይተው ማወቃቸውና ደግሞም ያንን ነገር አስቀድመው ማድረግ መቻላቸው፣ ቅድሚያ ሊያደርጉት የሚገባውን ነገር ለማድረግ መቻላቸው ነው በዓለም ላይ ከፍተኛ ስኬት እንዲያመጡ ያደረጋቸው የሚል ነው የዛ ሰው ሐሳብና ይሄ አሁን መጽሐፍ ቅዱሳዊም ይመስላል። እና ሰውየው ምናልባት ከትንቢተ ሐጌ ወስዶት ሊሆን ይችላል። ጌታ ይባረክ። እና ይሄ አሁን ያነበብኩላችሁ የመጽሐፍ ቅዱስ ክፍል ላይ ትንሽ እሱን ለመረዳት ሁላችን መጽሐፍ ቅዱሳችን ስናነብ እንደምናውቀው
የእስራኤልን ሕዝብ እግዚአብሔር በነብዩ ኢያሱ ኤርሚያስ አማካኝነት እግዚአብሔርን ካለመታዘዛቸው የተነሳ በምርኮ እንደሚወሰዱ ተናግሯቸው ነበር እና ተግዘው ወደ ባቢሎንም ሄደው እዚያ ቆይተዋል። ያም ብቻ አይደለም ደግሞ አብሮ ደግሞ ተስፋ ሰጥቷቸዋል። 70 ዓመት የሚሆነው ጊዜ እዛ ካለቀ በኋላ ያ ከተፈጸመ በኋላ መልሶ ደግሞ እግዚአብሔር ወደ ምድራቸው እንደሚመልሳቸውም ተስፋ ስለሰጣቸው አሁን ያ የተስፋ ፍጻሜ ይሆን ዘንድ እግዚአብሔር የባቢሎንን መንግስት ቂሮስ ካሸነፈ በኋላ ይሄ ሰው ምን አደረገ? እግዚአብሔር ነው ይሄንን ሰው እንግዲህ ለዚህ ዓላማ የቀሰቀሰው። ምን አደረገ? በዛ ያሉትን ሰዎች ወደ ኢየሩሳሌም ተመልሰው ሄደው ከምርኮ ተመልሰው ሄደው በዘሩባቤልና በኢያሱ መሪነት ወደ 50 ሺህ የሚሆኑ ህዝቦች እንደሆኑ ይገመታል። ወደዛ ምድር ተመልሰው ሄደው በኢየሩሳሌም ቤተ መቅደሱን እንዲሰሩ ፈቀደላቸው። ይሄን አዋጅ አወጣና ወደዛ ምድር በእነዚህ ሁለት መሪዎች አማካኝነት እንዲመለሱ ሆነ እና አስቀድሜ እንደነገርኳችሁ ይሄንን ነገር በዚህ በቂሮስ ውስጥ ያደረገ እግዚአብሔር ነው። ለዚህ ዓላማ ያስነሳው እሱ ነው። ይሄንን እንዳደርግ እግዚአብሔር ብሎኛል ብሎ ነው ያደረገው ማለት ነው። ህዝቡም ወደዛ ከተመለሱ በኋላ የእዝራ መጽሐፍ ስናነብ ምዕራፍ 3 ላይ በጣም በታላቅ ተነሳሽነት ማለት ነው በጣም በሚገርም ግለት ልበለው ያንን መቅደስ መስራት ጀመሩ ማለት አንዳንድ ጊዜ እስኪ ወደ ኋላ አስቡ አንዳንድ ነገሮችን እና የሆነ ወቅት ላይ ወደ ጌታ ከመጣን በኋላ የነበሩንን አንዳንድ ግለቶች እና እግዚአብሔርን ነገር ለማድረግ የነበረን ናፍቆት ለጸሎትም ለቃልም በቅዱሳን ጉባኤ መካከል ለመገኘት እግዚአብሔርን ለማገልገል ያለንን ታይም አስቡት እስኪ። እና ይሄንን እንትን እየተዘጋጀው በመካከላችን ያለ አንድ ወንድም ያው ስላላስፈቀድኩ ስሙን ባልጠራም ጽሁፉን ካነበባችሁ ግን ያው ካነበባችሁ ታውቁታላችሁ መነግራችሁን ሰው ማለት ነው። ያው ግን ፌስቡክ ላይ ስለለጠፈው ማማውራቱ ችግር አይደለም አደባባይ ይወጣ ስለሆነ ማለት ነው። እና ስለራሱ ብዙ ጊዜ ሪፍሌክት ያረጋል አንዳንዴና አንድ ነገር ሰሞኑን ጽፎ አንብቤ ነበር። ወደ ቤቴ ሲሄድ መንገድ ላይ አንድ ሰው የሆነ ብቻ ምንድነው ኤሌክትሪክ ዕቃ የሚሰራ አይነት ነገር ነው ይዞ ዕቃ ተሸክሞ ሲሄድ አገኘሁት አለና ሳገኘው ምን ልርዳ ምናምን ብዬ ሰላም ምለው ሰው ስለነበረ ይዤው የሆነ ዕቃ ሰጠኝ። እሱን ተሸክሜ አብረው እየሄድኩኝ አንድ ነገር አደረገኝ አለ። ወዲያው ስለ ጌታ ነው ይነገረኛል። በጣም ባጭር ቃል ስለ ጌታ ኢየሱስ ክርስቶስ አዳኝነት ነገረኛል። ከዛ ያው እሱም በጌታ እንደሆነ ነገረው። ከዛ የራሱን ነገር ሪፍሌክት ያደርጋል እና ወዲያው እኔ በዛ ጉዳይ ስለሱ ስለራሱ የገባበትን ጸጸት ነው የሚያወራው የጻፈው ማለት ነው። እና እኔ የነበረኝ ከዚህ በፊት የነበረኝ ነገር እንዴት እንዳጣሁት አሰብኩኝ። ያ ወንጌል ለመናገር የነበረኝን ግለት ለማውራት የነበረኝን ግለት እና በዚህ ምናልባትም ስነ መለኮት ኮሌጅ ሄጆ ያልተማረ በሚመስል ሰው ግን በጣም በቃ ይሄንን የእውነት ብርሃን እንዴት ብሎ እንደተናገረው ብሎ እየተናገረ ነበርና ይሄን እየተዘጋጀው ስለነበር እያሰብኩት ነበር እና እንደዚህ ነገሮች እንድናስብ ስለፈለኩ ነው ከዚህ ከመጽሐፉ እና እነዚህ ሰዎች በሚገርም ግለት ነው ይሄንን ቤተ መቅደስ መስራት የጀመሩት እና ልክ በ536 አካባቢ የመጀመሪያውን የቤተ መቅደሱን መሰረት ሰርተው ጨረሱ። ልክ ሲጨርሱ በጣም ሴሌብሬት ያደረጉት የሚገርም ነገር ነው የተፈጠረው ማለት ነው። በጣም ደስተኞች ናቸው እና በጣም ነው አንድ ነገር ሰርታችሁ ሲጨርሱ የሚሰማችሁን ስሜት አስቡት። በዛ አይነት ሁኔታ ውስጥ ነው። በኋላ ግን እንደዚህ ያሉ የይሁዳና የቢንያም ጠላቶች ይላል ከምርኮ የተመለሰው ህዝብ የእግዚአብሔርን ቤተ መቅደስ እየሰራ እንደሆነ ሲረዱ በጣም ታላቅ ተቃውሞን ያስነሱባቸው እና በወቅቱ በነበረው አገረ ገዢ አማካኝነት ምን አደረጉ? አጽፈው ቤተ መቅደሱን ስራውን እንዲያቆሙ አደረጓቸው። ቤተ መቅደሱ ስራ ቆመ። በዚህ ሁኔታ ቤተ መቅደሱ ቆሞ ለ16 ዓመታት ያክል ነው ተቋርጦ የቆየው ማለት ነው።
ስለዚህ ከዚህ ጋር ተያይዞ ምን ተከሰተ? ህዝቡ በቃ ብሎ ሁሉን ነገር ትቶት ዳግም ላይ መለስ የራሱ ነገር ውስጥ ገባ ማለት ነው። እና የራሳቸውን ነገር ማድረግ ውስጥ ገቡ። በዚህ ጊዜ ነው እንግዲህ እግዚአብሔር እንደዚህ አይነት ሁኔታ ውስጥ ላለው ህዝብ ነው እንግዲህ እግዚአብሔር ነብዩ የላከው ማለት ነው። የትንቢተ ሐጌ መጽሐፍ በ4 ወራት ውስጥ የተጻፈ መጽሐፍ ነው። የተነገረ እንትን ነው፣ ትንቢት ነው ማለት ነው። የተጻፈ የተነገረ ትንቢት ነው። በዚያ ውስጥ ደግሞ 4 መልእክቶችን ነው የያዘው። ከአራቱ መልእክቶች ውስጥ አንደኛው ይሄ ምዕራፍ 1 ላይ ከቁጥር 1 እስከ 15 ያለው ክፍል ነው። እና በዚህ ክፍል ላይ ሲጀምር ምንድነው የሚለው? መልእክቱ የተጻፈበትን ጊዜ በግልጽ ያስቀምጥልናል። ቁጥር 1 ላይ የመልእክቱን ባለቤት ማን እንደሆነ እግዚአብሔር እንደሆነ፣ ደግሞ መልእክቱን ምን አይነት የመልእክተኛውን ማንነት እንዲሁም ደግሞ መልእክቱን የሚቀበሉትን አካላት በግልጽ ካስቀመጠልን በኋላ የሚጀምረው 3 ነገሮችን ነው የምናየው። የመጀመሪያው እግዚአብሔር ህዝቡን የወቀሰበት ነው። ከቁጥር 2 እስከ 4 ያለው ክፍል እሱን ነው የሚያሳየው። እንደዚህ ይላል፣ እግዚአብሔር ጸባዖት እንዲህ ይላል፣ ይህ ህዝብ የእግዚአብሔር ቤት የሚሰራበት ጊዜ ገና ነው ይላል። የእግዚአብሔር ቤት የሚሰራበት ጊዜ፣ የእግዚአብሔርን ቤት የምንሰራበት ጊዜ ምንድነው? ገና ነው ይላል። ህዝቡ እያለ ያለው እግዚአብሔርን ቤት ለመስራት ጊዜው አሁን አይደለም። እንግዲህ እግዚአብሔር ይሄንን ወቀሳ ሲያነሳ እነዚህ ሰዎች የቤተ መቅደሱን ስራ ያቆሙት በገጠማቸው ተግዳሮት፣ ፈተና ቢሆን ተቃውሞ ቢሆንም እንኳን ግን የነሱም ዳተኝነትና ቸልተኝነት አለበት ብዬ እኔ አምናለሁ። ምክንያቱም እግዚአብሔር እንደዛ ባይሆን ኖሮ እነዚህ ሰዎች ሊወቅሳቸው አይችልም። ከዛ በኋላ ከገጠማቸው ተቃውሞ ጋር ተያይዞ ካቆሙት በኋላ ተመልሰው ይሄን ነገር ለማድረግ ምንም አልሞከሩም። ስለዚህ እግዚአብሔር ይወቅሳቸዋል። ይህ ህዝብ የእግዚአብሔር ቤት የሚሰራበት ጊዜ ገና ነው ይላል። ገና ነው ይላል። ራሳችን ላይ ሪፍሌክት እንድናደርግ ነው። ትናንትና ከእግዚአብሔር ተቀብለ ነው ከእግዚአብሔር ዘንድ ይዘነው ወተን እየተንቀሳቀስን ያለው እግዚአብሔር እንደሰጠን ከእጁ እንደተቀበል ነው የምናስበው። እግዚአብሔር እንደሚፈልገው ደግሞም እዛ ቦታ ላይ እንደሚፈልገን ከሚገባ ቦታ ላይ ፊት ዘወር ብለን ያለን ሰዎች ብንኖር ራሳችንን እንድናስብ ነው። ጊዜው እንዳልሆነ የምናስብ እግዚአብሔርን ለማገልገል ሊሆን ይችላል በተለያየ መልኩ ማለት ነው። እግዚአብሔርን እናገለግላለን ሲባል ሁላችን ተጠራርገን ቸርች ውስጥ እንገባለን ማለት አይደለም። ግን በያለንበት ስፍራ እግዚአብሔር በእኛ ላይ ያስቀመጠው ተልእኮ ግን አለ። የመጀመሪያው ራሱ የወንጌል ተልእኮ ነው አይደለ? ሰዎችን በወንጌል መድረስ የመጀመሪያው ትልቁ ዋናው ነገር በያለንበት ስፍራ እንድናረግ እግዚአብሔር ይፈልጋል። ባለፉት ጊዜያቶች ሁሉም እየጸለይን ያለንበት ምክንያትም ደግሞ ይሄ ነው አይደል? ለቤተሰቦቻችን ወንጌል እንድናደርስ ብሎም ደግሞ ወደ ሌሎች እንድናልፍ ማለት ነው። ይሄ የመጀመሪያው ነገር ነው። ከዛም ባሻገር ደግሞ እግዚአብሔር በየግላችን ደግሞ ያስያዘን የነገረን እንድናደርገው የሚፈልጋቸው ብዙ ነገሮች ሊኖሩ ይችላሉ እና እነዛን ነገሮች ምናልባት ችላ ያልን ሰዎች ብንኖር በቃ ከገጠመን ነገር ሊሆን ይችላል፣ ከአንዳንድ ሁኔታ ሊሆን ይችላል። ብቻ የእግዚአብሔር መንፈስ ኮሙኒኬት ያደርጋቸዋል። እርግጠኛ ነኝ ቢሆን ጊዜው እንዳልሆነ የምታስቡ ዛሬ እግዚአብሔር መንፈስ ወደዛ ወደ ቀድሞ ነገር እንድትመለሱ ያንን ነገር እንድታደርጉ ይፈልጋል። አሜን ትላላችሁ? ጌታ ይባረክ። ስለዚህ እግዚአብሔር ምን አላቸው? እሺ የኔን ቤት ለመስራት ጊዜው አይደለም አላችሁ። እንደዛ እያላችሁ ነው። ታዲያ አለ ይሄ ቤት ፈርሶ ሳለ እናንተ ራሳችሁ በተዋቡ ቤቶቻችሁ ውስጥ ለመኖር ጊዜው ነውን? እሺ የኔ ቤት ለመስራት ጊዜው አይደለም አላችሁ። የራሳችሁን ቤት ግን በተዋቡ
ነገሮች ሰርታችሁ በተዋቡ ቤቶች ውስጥ መኖራችሁ ይሄስ ጊዜው ነው ወይ? የኔን ትታችሁ የናንተን ያደረጋችሁ መሆኑስ እሱስ ራሱ ጊዜው ነው ወይ የሚል ጥያቄ ነው እግዚአብሔር እየጠየቀ ያለው። ዛሬም በዚህ ማለዳ እንደዛ ነው እግዚአብሔር እያለን ያለው። በዚህ መንፈስ ውስጥ እነዚህ ሰዎች የራሳቸውን ቤት ለማሳመር የራሳቸውን ነገር ለማድረግ ጊዜም አላቸው፣ ለዛም የሚሆን ማቴሪያል አላቸው። የሚያረጉት ነገር አለ። ጊዜ ለዛ አላጡም። እሱን ለማድረግ ጊዜ አላጡም። ግን ደግሞ ለእግዚአብሔር ነገር ጊዜ የላቸው። የራሶቻቸው በተሸለሙ ቤቶች ውስጥ አሉ። ነገር ግን የእግዚአብሔር በመካከላቸው የመገኘት ምልክት የሆነው መቅደሱ ፈርሶ እሱን ትተውታል። ማለት በብሉይ ኪዳን እኮ መቅደሱ የለም ማለት አምልኮ የለም አይደል? መስዋዕት የለም። መስዋዕት ከሌለ ደግሞ ከእግዚአብሔር ጋር መገናኘት የሚባል ነገር የለም። ይሄንን የሚያክል ታላቅ ነገር ችላ ብለው ግን የራሶቻቸውን ነገር በማድረግ ውስጥ ደግሞ ተጠምደዋል። ስለዚህ እግዚአብሔር ይሄስ የእናንተን ለማድረግ ጊዜው ነው ወይ? ስለዚህ እግዚአብሔር እያላቸው ያለው ምንድነው? የሆነ ቅደም ተከተል በእናንተ ህይወት ውስጥ ተዛብቷል እያለ ነው አይደል? ታስቀድሙት የሚገባው መጀመሪያ ሊሆን የሚገባው ነገር መጀመሪያ ከመሆን ወደ ታች ዝቅ ብሏል። መጀመሪያ መሆን የሚገባው መጀመሪያ መሆን ሲገባው መጀመሪያ መሆን የማይገባው ነገር መጀመሪያ ሆኗል ነው የእግዚአብሔር መልእክት በዚህ ውስጥ። ምክንያቱም እግዚአብሔር የሱ የሆነው ህዝብ ሁል ጊዜ በማንኛውም ሰዓት በየትኛውም ቦታ የመጀመሪያ ነገራችን እግዚአብሔርና እግዚአብሔር ብቻ እንዲሆን ይፈልጋል። አሜን ትላላችሁ? በየትኛውም ስፍራ በየትኛውም ሁኔታ ውስጥ የመጀመሪያው ነገራችን እግዚአብሔርና እግዚአብሔር እንዲሆን ይፈልጋል። ክብር ለእግዚአብሔር ይሁን። ስለዚህ እግዚአብሔር በዚህ ጎዳና ላይ እየተመሙ ስላለ ሁለተኛ የሚያነሳላቸው ነገር እስኪ ብሎ ከዚህ ከሄዱበት መንገድ የተነሳ በህይወታቸው ላይ የመጣውን ውጤት ነው አሁን ቀጥሎ የሚነግራቸው። እንደዚህ በመሆናችሁ የመጣው ውጤት ይሄ ነው። ምን አለ? ልባችሁን በመንገዳችሁ ላይ አድርጉ። አንድ ትርጉም ላይ እስቲ በመንገዳችሁን ልብ በሉ ይላል። ልባችሁን በመንገዳችሁ ላይ አድርጉ። ልባችሁን ፈትሹ። ድርጊታችሁን ፈትሹት። እስቲ የሄዳችሁበት ያለውን ፈትሹት። መንገዱን ፈትሹት። ምክንያቱም ውጤቱ ይሄ አይደለም ወይ ብሎ እግዚአብሔር የሚዘረዝረውን ነገር ስሙ። ብዙ ዘራችሁ ያጨዳችሁት ግን ጥቂት ነው አለ። ብዙ ዘርታችሁ ብዙ ስትጠብቁ ብዙ ውጤት ስትጠብቁ አጨዳው ግን ትንሽ ሆነ አለ እግዚአብሔር። በላችሁ ደግሞ አልጠገባችሁ፣ ለበሳችሁ ግን ደግሞ አልሞቃችሁም፣ እየበረዳችሁ ማለት ምንም በቃ እርካታ የሚባል ነገር የሌለው ነገር ማለት ነው። ለምን? ይሄ ሁሉ ያለ እግዚአብሔር ነው። ከእግዚአብሔር ጋር መጓዝ ጀምረን ጀርባችንን ለእግዚአብሔር ሰጥተን ስንጓዝ በጣም ነው የሚበርደን ማለት ደሞዝ ተቀበላችሁ ግን በቀዳዳ ኮረጆ የማስቀመጥ ያህል ነው የሆነው። ማለት ትልልቅ ደሞዝ ምናልባት አግኝታችሁ ግን እግዚአብሔርን ስላደረግነው ማለት ነው ምንም በቃ ፋይዳ የሌለው እስኪመስል ድረስ ሆነ። ከዛ ይህንኑ በሚያጸና መልኩ
ቁጥር 9 ላይ ከቁጥር 9 ጀምሮ ደግሞ ድጋሚ የሚነግራቸው ነገር አለ። ሁሉን የሚገዛ እግዚአብሔር እንዲህ ይላል፣ ብዙ ተስፋ አደረጋችሁ፣ ያገኛችሁት ግን ጥቂት ነው። ወደ ቤት ያስገባችሁትን እኔ እፍ አልኩበት። ይዛችሁም እንኳን ወደ ቤት ስትገብታችሁ ቤት ደግሞ ከገባ በኋላ እፍ አልኩበት አለ እግዚአብሔር። ይህ የሆነው ለምን ይመስላችኋል? አንዳንድ ጊዜ ቅድም አማረ እዚህ ጋር ሲጸልይ አንድ ነገር እየጸለየ ነበራል። በጣም በቃ ፍርሃት፣ የተለያየ ነገር የከበበን ሰዎች እያለ ብዙ ነገር ያወራ ነበር። ምናልባት አንዳንዴ ግን የፍርሃቱ ምክንያት እኛው ራሳችንን ነው፣ የድንጋጤያችን ዙሪያችን እንድንበረግግ እንደዛ አይነት ላይፍ ውስጥ የገባ ነው። የተለያዩ ነገሮችን ከማድረግ የተነሳ ማለት ነው። ለእግዚአብሔር ምናልባት በእግዚአብሔር ፊት ጊዜ ካለ መውሰድ ከእግዚአብሔር ጋር ያለን ነገር መንፈሳዊ ነገራችን በጣም እየራቀ ብዙ ነገሮች ውስጥ ገብተን ሊሆን ይችላል። አንዳንዴ ሁሉም ጭንቀትና መከራ ከክፉ የሚመጣ ብቻ ስላልሆነ ማለት ነው። አንዳንድ ጊዜ እኛ ከምንሄድባቸው ከምናደርጋቸው ነገሮችም ጭምር የሚመጡ ነገሮች ስላሉ ማለት ነው በህይወታችን ውስጥ። ስለዚህ ለይቶ ነው መቃወም ካለብን ለይተን ነው የምንቃወመው። አንዳንዱ በመቃወም ነው፣ ብዙ ግን እኔ ሳስብ ከኔ ጭምር ከራሴ ጭምር በመመለስ ነው። ወደ እግዚአብሔር ፊትን በማዞር ነው ድል የሚገኘው። አሜን ትላላችሁ? እንደዛ ነው ብዙ እዛ ይህ የሆነው ለምን ይመስላችኋል አላችኋል። የእኔ ቤት ፈርሶ እያለ ሁላችሁም የራሳችሁን ቤት ለመስራት ስለሮጣችሁ ነው አለ እግዚአብሔር። የኔን ነገር ወደ ጎን አድርጋችሁ የራሳችሁን ነገር ለማሳደድ በምትሮጡበት ሁኔታ ከዛ የተነሳ ነው ይሄ ነገር የሆነው በህይወታችሁ ላይ ይሄ የመጣበት ምክንያት። ይሄን ብቻ አይደለም፣ ስለዚህ ደግሞ እንደዛ ስለሆነ አለ እግዚአብሔር በእናንተ ምክንያት ሰማያት ጠልን ከለከሉ፣ ምድርም ፍሬዋን ነሳች። እኔም በእርሻና በተራሮች በእህሉና በአዲሱ የወይን ጠጅ በዘይቱና ምድር በምታፈራው ሁሉ ላይ ድርቅን አመጣዋል። በእጆቻችሁ ስራ ላይ ሁሉ ድርቅን አመጣው። አንዳንድ ጊዜ በህይወታችን መንፈሳዊ ትግሎች ውስጥ የገባንበት ምክንያት ምን ሊሆን ይችል ይሆን? እንደ የድሮውን ነገር ማድረግ ያቃተን ምክንያቱ ምን ሊሆን ይችል ይሆን? ቅዱሳን እህቶቼና ወንድሞቼ ዛሬ እኔም እናንተም ከእግዚአብሔር ዘንድ ልባችሁን በመንገድ ላይ አድርጉ የሚል ድምጽ በዚህ በአዲስ አበባ ማኑኤል ህብረት ቤተክርስቲያን ይሰማል ከጌታ ዘንድ። ምክንያቱም ይህ የማን ቃል ነው? የእግዚአብሔር ቃል ነው። ምን ይሆን ምክንያቱ? ምን ይሆን? ሁሉም ነገር ከሰይጣንና ከሰይጣን ብቻ ነው? ከክፉ ብቻ ነው? ወይስ እኛም ከምንሄድባቸው ጠማማ መንገዶች፣ የማይገቡ መንገዶች የመጡ ነገሮች ይሆን? ከምናደርጋቸው ነገሮች ይሆን? እግዚአብሔር ይርዳን። አሜን። እነዚህ ህዝቦች ራሳቸው ላይ ብቻ በማተኮር ቅድሚያ ሊሰጡት የሚገባውን የእግዚአብሔርን ስራ ችላ በማለታቸው የእግዚአብሔር የበረከት እጅ ከነሱ ተከለከለ ማለት ነው። የእግዚአብሔር ቃልም ይነግረን ይሄ ነው። ስለዚህ ነው እግዚአብሔር ህዝቡ ተመልሶ ቅድሚያ ሊሰጠው ለሚገባው ለእግዚአብሔር ስራ ቅድሚያ እንዲሰጥ ወይም ለእግዚአብሔር ለራሱ ቅድሚያን እንዲሰጥ በነብዩ በኩል የሚናገሩ። ስለዚህ ምንድነው የሚላቸው? እግዚአብሔር ምንድነው የሚለው? መፍትሄን ያስቀምጣል እግዚአብሔር አይደል? ቁጥር 7 ላይ ልባችሁን በመንገዳችሁ ላይ ምን በሉ አድርጉ። ከዛ ምን በሉ አለ? ወደ ተራራ ውጡ።
ከዛ እንጨትን ምን በሉ አምጡና ቀጥታ የሚለው ነው ቤቱን ስሩ። እስቲ ቤቱን ስሩ በሉ። ወደ ተራራ ውጡ፣ እንጨትን አምጡ፣ ከዛ ቤቱን ስሩ። እኔም በእርሱ ደስ ይለኛል እከበርበትማለሁ አለ እግዚአብሔር። አሜን። የእሱን ደስታ እንድናደርግ እግዚአብሔር በጸጋው ይርዳን። ስለዚህ ወደ ተራራ ምን በሉ ውጡ፣ እንጨትንም አምጡ፣ መቅደሱንም ስሩ። ትናንት ስታደርጉ የነበረውን ነገር ወደምታደርጉበት መንፈስ ኑ። እግዚአብሔር እንድትሰሩት እግዚአብሔር እንድታደርጉት በህይወታችሁ በየትኛውም አቅጣጫ በተሰጣችሁ ጸጋ በገንዘባችሁ ሊሆን ይችላል። እግዚአብሔር እናንተን በሚፈልግበት ጉዳይ ላይ ትናንት ስታደርጉት የነበረ ከተለያየ ምክንያት የተነሳ ግን አሁን ደግሞ እሱን ችላ ብላችሁ እንዲሁም ደግሞ የእግዚአብሔርን ነገር ችላ ማለት እግዚአብሔርን ችላ ማለት ነው። በተቀመጥንበት የአገልግሎት ስፍራ ላይ እግዚአብሔር ባስቀመጠን የአገልግሎት ስፍራ ላይ ምናልባት በተለያየ የአገልግሎት ስፍራ ላይ የተቀመጥን ሰዎች የአዲስ አበባ ማኑኤል ቤተክርስቲያን መሪዎች አይደሉም እድሉን የሰጡን እግዚአብሔር ነው። አሜን ትላላችሁ? እግዚአብሔር ነው። የማገልገልን እድል የሰጠው እግዚአብሔር ነው። ስለዚህ እዛ ቦታ ላይ በትጋት የምናገለግለውን አገልግሎት ያለማገልገላችን ምክንያት ምንድን ነው? በጣም የሚገርመው ነገር የተለያዩ ነገሮች ሲገጥሙን ከህይወታችን ፈጥነን የምንሰርዘው ነገር ቢኖር ወይ አገልግሎት ሊሆን ይችላል፣ ወይ ደግሞ የቤት ለቤት ህብረት ሊሆን ይችላል፣ ወይ ደግሞ የእሁድ ጉባኤም ሊሆን ይችላል። ብቻ መንፈሳዊ ተብሎ የሚጠራው ነገር ላይ ሰይፋችንን አንስተን ለማስቀመጥ ወደ ኋላ አንልም። እንደኔ ከሆናችሁ ማለት ነው። ትናንትና አሁንም አንድ በመካከላችን ያለች ስለ አንድ ቴት ያወራችኝ ነበርና አሁን እዚህ የለችም እሷ እና ይሄ አካባቢ ይዘጋል ታውቃላችሁ እንትን ሲሆን አይደለ ማለት የተለያየ ነገር ሲኖር ሩጫ ምናምን ሁልጊዜ ስለምታውቁ ማለት ነው። እና አንድ ማለዳ ላይ ሩጫ የነበረበት ማለዳ ላይ የጧት ማለዳ የእሁድ ማለዳ ጸሎት መሪ ነበረች እና ጸሎት የምትመራ እህታች የምሪን እኮ ነው የምላችሁ። አንዳንድ ሰዎች እኮ በእውነት በጌታ በኢየሱስ እግዚአብሔር ዘመናቸውን ይባርክ እና ጧት መጣ ጸሎት መምራት አለባት። በእለቱ ደግሞ ሌላ ነገር ተሰማ። ወደ ክፍለ ሀገር ሄዳ ደግሞ ቀብር መቅበር ያለባትም ሁኔታ ተፈጠረ። ሁለት ተደራራቢ ነገር ማለት ነው። ስለዚህ መንገዱ ሳይከለከል እዚህ ለመድረስ 11 ሰዓት መጣ እዚህ መኪና ውስጥ ቁጭ አለች አሉ። ጧት ምን ለመምራት ጸሎት ለመምራት ማለት በዚህ ልክ እግዚአብሔርን የሚፈሩና የሚያከብሩ ሰዎች ስላሉ እግዚአብሔር ይባረክ። አሜን አትሉ? በጣም እኮ እኔ በጣም ነው ልቤ የተነካው። የምሬን ነው የምላችሁ። እንዴ እኔ ራሴ አደርገዋለሁ ወይ ብዬ አሰብኩኝ። ወደ ራሴ እኔ በእውነት አደርገዋለሁ ብዬ አሰብኩ። አያችሁ እግዚአብሔር በህይወታችን ሲቀድም እንደዚህ ነው። የመጀመሪያ ሲሆን እሱ እንደዚህ ማለት ነው። ሃሌሉያ ሃሌሉያ። ስለዚህ እግዚአብሔር በዚህ መልኩ ህዝቡን ምን አደረገ? መከረ። እንደዚህም አድርጓል። የህዝቡ ምላሽ ምን ነበር? በጣም ነው የሚገርሙ የህዝቡ ምላሽ። በጌታ በኢየሱስ ስም እግዚአብሔር ይሄንን ያድርግልን ዛሬ በዚህ ማለዳ። ከዚህ በኋላ የሰላትያል ልጅ ዘሩባቤል፣ ሊቀ ካህናቱ የኢየሴዴቅ ልጅ ኢያሱ፣ ከምርኮ የተረፉትም ህዝብ ይላል የእግዚአብሔርን ድምጽ የነብዩንም የሐጌን መልእክት ሰሙ ይላል። አሜን። ምንም ነገር አይደለም። ምክንያቱ ይሄ ስለሆነ ነው። እነሱ መተው እንትን ስላደረጉ ነው። ስንሰራ እኮ እንዳንሰራ ስላደረጉ ነው። አዋጅ ስለወጣብን ነው ምናምን ሚሊዮኑ የተለያዩ ምክንያቶችን አይደለም ያቀርቡ። የእግዚአብሔርን ቃል ምን አሉ? እስቲ የእግዚአብሔርን ቃል ሰሙ በሉ። የእግዚአብሔር ስለሆነ እግዚአብሔር ሊሰማ ስለሚገባው ማለት ነው። የነብዩ የሐጌንም መልእክት ተቀበሉ ማለት በእግዚአብሔር በባሪያዎቹ በኩል ቃሉን ስለሚልክ ነው ይሄንን የተባለው። ሰሙ
የእግዚአብሔርን ቃል ሰሙ። በጌታ በኢየሱስ ስም የእግዚአብሔርን ቃል መስማት ይሆንልን። አሜን። ምናልባትም ይሄ ከብዙዎቻችን ህይወት እኔንም ጨምሮ የራቀ ይመስለኛል። የእግዚአብሔርን ቃል መስማት እንደዚህ ቁጭ ብሎ መስማት ማለት እኮ አይደለም። ለእግዚአብሔር ቃል ወደ እነሱ ለመጣው ለእግዚአብሔር ቃል ምላሽ ሰጡ ማለት ነው። ሰሙ ማለት በጌታ በኢየሱስ ክርስቶስ ስም በቀጣዩ ዘመናችን እግዚአብሔር እንደዚህ አይነት መንፈስ ይስጠን። አሜን። የእግዚአብሔር ቃል ሲጠቀስ የእግዚአብሔር ቃል ሲነገረን ሰምቶ ምላሽ የሚሰጥ መንፈስ እግዚአብሔር በላያችን ላይ ያምጣ። አሜን። ለምን? የእግዚአብሔር ነዋ። የንጉስ ቃል ሊሰማ ሊደረግ ስለሚገባው። ሃሌሉያ። እሱ ጌታችን ነዋ። እሱ መድኃኒታችን ነዋ። እሱ ንጉሳችን ነዋ። ዛሬስ እየሰማን ነው ወይ ነው? የቀደሙት ነገሮች ወደ ኋላ ይመለሱ እያለ ነው ጌታ ዛሬ በዚህ ማለዳ። ወደ ኋላ ይመለሱ። ቦታቸውን ያዙ። እነሱ ቦታ አላቸው፣ ቦታቸውን ያዙ። በመጀመሪያ እግዚአብሔር፣ በመጀመሪያ የእግዚአብሔር፣ በመጀመሪያ ለእግዚአብሔር። ሃሌሉያ። ህዝቡም ደግሞ ይላል እግዚአብሔርን ምን አሉ? ፈሩ። የእግዚአብሔርን ቃል ሰሙ፣ ደግሞም እግዚአብሔርን ምን አሉ? ፈሩ። በፈሪሃ እግዚአብሔር የተባረከ ሰው እንዴት የታደለ ነው! በእውነት በየትም ስፍራ እግዚአብሔርን መፍራት በላያችን ላይ ይውደቅብን። አሜን። እረሱ ሲባል እግዚአብሔርን የሚፈራ ነው። አሜን። እረሱ ሲባል እግዚአብሔርን የሚፈራ ነው። እግዚአብሔርን መፍራታችን ምልክት ይሆንልን። ሰዎች ሲያውቁን በዚህ ይወቁን። እሱን መፍራታችን ምልክት ይሆንልን። በየሄድንበት ሁሉ መለያችን ይሆንልን። እግዚአብሔር የተባረከ ይሁን። ታዲያ ህዝቡ እንደዚህ አይነት ምላሽ እንደሰጠ ያየ እግዚአብሔር የሰጠውን ምላሽ ደግሞ ተመልከቱ ምን እንዳለ እግዚአብሔር። እግዚአብሔርም ይሄንን ህዝብ የዚህን ህዝብ ምላሽ ባየ ጊዜ በነብዩ በኩል ለህዝቡ እንዲህ ሲል ተናገረ። እኔ ከእናንተ ጋር ነኝ ይላል እግዚአብሔር። እኔ ምንድነኛ? ከእናንተ። ይሄንን ልክ በተመለከተ ጊዜ እግዚአብሔር ቃሉን እንደሰሙ ሲያይ እሱን እንደፈሩ ሲመለከት እግዚአብሔር እኔ ከእናንተ ጋር ነኝ አለ። ሃሌሉያ። የእግዚአብሔርን ቃል ሰምተን ምላሽ ለምንሰጥ ደግሞ እግዚአብሔርን ለምንፈራ እግዚአብሔር ከኛ ጋር ይሆናል። የሰላትያል ልጅ ዘሩባቤል መንፈስ ይላል። የይሁዳን ሁሉ ገዢ የሰላትያል ልጅ የዘሩባቤልን መንፈስ፣ ከዛ ቀጥሎ ማለት የሊቀ ካህናቱን የየሴዴቅ ልጅ ኢያሱን መንፈስና ከምርኮ የተረፈውን ህዝብ ሁሉ መንፈስ አነሳሳ። ተመልከቱ። አያችሁ እግዚአብሔር ልክ ህዝቡ ቃሉን እንደሰማ እሱንም እንደፈራ እግዚአብሔር አሁን ህዝቡ ደግሞ የሚሰራበትን መንፈስ እንዲያገኝ ልቡን አነሳሳ። ሃሌሉያ። የሚገርመው እኮ እግዚአብሔር በቃ እሺ ስንል ደግሞ ለዛም ይሆን ብቃት የሚሰጠው ራሱ እግዚአብሔር ነው። የሁሉንም መንፈስ ምን አደረገላል? እግዚአብሔር አነሳሳ። ከዚያስ እነርሱም መተው የአምላካቸውን የእግዚአብሔርን ቤት መስራት ጀመሩ። ክብር ለሰማይ አምላክ ለእግዚአብሔር ይሁን። ዛሬ በዚህ ማለዳ አንድ ነገር እላለሁ። ይሄንን የእግዚአብሔርን ቃል ሰምታችሁ እግዚአብሔር እያንዳንዳችንን በምን መልኩ እንደተናገረን እሱ ያውቃል። የእግዚአብሔር መንፈስ በመካከላችን ስላለ በዚያ ጉዳይ ላይ ራሳችሁን በእግዚአብሔር ፊት ለማስተካከል ቃል የገባችሁ አንድ ነገር እላለሁ። እግዚአብሔር ከእናንተ ጋር ይሆናል። እግዚአብሔር ከኛ ጋር ይሆናል። ዛሬ በዚህ ማለዳ ደግሞ ያንን ነገር የምናደርግበትን መንፈስ እግዚአብሔር ይሰጠናል። የእግዚአብሔር ኃይል በላያችን ላይ ይመጣል። እግዚአብሔር መንፈሱን ይሰጠናል። እግዚአብሔር ጸጋውን ይሰጠናል። እግዚአብሔር ኃይሉን ይሰጠናል።
እግዚአብሔር ከምንም በላይ አብሮነቱን ይሰጠናል። አሜን። ኢየሱስ ክርስቶስ ለዘላለም ጌታ ነው። አሜን። የመጨረሻ ይሄንን ቃል አንብቤ ነው እንድንጸልይ የሚፈልገው። ጌታ ኢየሱስ ክርስቶስ በተራራው ስብከት ላይ ማቴዎስ 5:6 እና 7 የተራራው ስብከት ተብሎ በሚታወቀው ላይ ምዕራፍ 6 ቁጥር 33 ላይ ሁላችን የምናውቀውን አንድ ነገር ተናገረ። ምን አለ? ከሁሉ አስቀድማችሁ ግን አለ። በጣም ብዙ በዚህ ምድር ላይ ስንኖር ለመዋከብ ምክንያት የሚሆኑትን ነገሮች ከላይ ካነሳ በኋላ ማለት ነው፣ ሁላችሁም ስለምታውቁት ስለነሱ ጉዳዮች መሯሯጣችሁን በጣም ትኩረት አድርጋችሁ እነሱ ላይ መሮጣችሁን ትታችሁ የእግዚአብሔር ሕዝብ አፒታይቱ እኮ ለሌላ ነገር እንዲቀየር እግዚአብሔር ፈልጓል። አሜን ትላላችሁ? እነዚህ ጉዳዮች አያስፈልጉም አይደለም። እግዚአብሔር ግን እነሱን እያጣን ቢሆን ይሄኛው እንድናገኝ ይፈልጋል። ምንም ብናጣቸውም እንኳን እምላችሁ እንደውም ነገሩን ስናከረው ብናጣቸው ባንበላ ርቦን እንኳን በረሃብ ብንሞት የምሬን ነው እምላችሁ እንደዚህ አይነት ወንጌል ተነግሮን ስለማያውቅ ቢሆን እንኳን ነፍሳችን ስለ ወንጌል በሰይፍ ቢቀላ እንኳን እግዚአብሔር ይሄንን እንድንፈልግ ግን ይፈልጋል። ከሁሉ አስቀድማችሁ ግን አለ እግዚአብሔር የእግዚአብሔርን መንግስትና ጽድቁን እሹ ካለ በኋላ እነዚህም ሁሉ ይጨመሩላችኋል። ጋሪው ከፈረሱ አይቅደም ነው ጌታ እያለ ያለው ማለት ነው። በዚህ ማለዳ ጋሪው ከፈረሱ አይቅደም፣ የቀደሙ ነገሮች ወደ ኋላ ይሁኑና ፈረሱ ከፊት ይሁን፣ ያኛው ይከተላል እያለን ነው ጌታ ዛሬ በዚህ ማለዳ። ዛሬ እግዚአብሔርን ቃል እንሰማለን። በዚህ ማለዳ የእግዚአብሔር ፍርሃት በእኛ ላይ አለ። እግዚአብሔር ጸጋውን ይሰጠናል። እግዚአብሔር መንፈሱን ይሰጠናል።